ልሰጥሽ ፍቃደኛ አይደለሁም። ዞር በይልኝ። ምንም ነገር ቢሆን ይገባኛል ነብዩ። ሁሉም ነገር የራሴ ጥፋት ነው። ይበቃሻል ጽጌረዳ። አሁን ሁሉም ነገር ግልጽ ሆኖልኛል። እሺ ማንም ሰው እኔን ሊያታለኝ አይችልም። አዎ ልክ ነህ ነብዩ፣ ልክ ነህ። አንተን ማንም ሰው ሊያታልልህ አይችልም። በቃሽ አሁን ሂጂ። እሺ እሄዳለሁ፣ ግን አንድ ነገር ብቻ፣ አንድ ነገር ስማኝ። ዞር በይ እያለሽ አይደል እንዴ? ለምን አትሄጂ? እፈቅርሃለሁ፣ እፈቅርሃለሁ። እኔ ከአንተ በፊት ማንንም ሰው አፍቅሬ አላውቅም። ከዚህ በኋላም ደግሞ ማፈቅር አይመስለኝም። ነብዩ ግን አሁን ላይ በቃ አጥቻለሁ። ወይኔ ግሬን ደግሞ ብልጭ ብሎብኝ ነው እንደዚህ ተናገርኩሽ። አዎ ልክ ነሽ። እኔ ደግሞ ለመሰሽ መጨቃጨቅሽ፣ በተለይ ሃይ ስኩል ላይ ያለሽ በጣም መጨቃጨቅሽ ካልሆነ ሰው ጋር ገጥመሽ ያልሆነ ሰው ገጥሞሽ እናትሽን ችግር ውስጥ እንዳትጨምሪያት ብዬ እሷን ማሳደጓ ሳያንሳት የልጅ ልጇ ለማሳደግ ስንት መከራዋን አይታ ወጣ ወርዳ ብዙ ፈተና ደርሷል። ጽጌረዳ ነብዩን እንደምትወደው ነገረችው። እንግዲህ ይህን እየሰማች ፌቨን በጣም ነበር የደነገጠችው። ነብዩም አንቺ አስመሳይ፣ ከዚህ በላይ ማስመሰልሽ መቀጠል የለበትም፣ ይበቃሻል ከእንግዲህ እያላት ይገኛል ማለት ነው። ጽጌረዳ ግን ለመጀመሪያ የሚወደድኩህ አንተን ነው፣ ከአንተ ውጭ ሌላ ሰው ወድጄ አላቅም፣ የመጀመሪያም የመጨረሻም አንተ ነህ እያለችው ትገኛለች። ሌላ ትኩሳት እንግዲህ ነብዩ ደግሞ አውቆና ፈቅዶ ወደዛ ስራ እንዳስገባት እሷን ለማጥመድ እሷን ስለሚወዳትና እሺ እንደማትለው ስለሚያውቅ እሷን በወንጀል አጥምዶ ከዚህ ወንጀል ውስጥ እኔ ብቻ ነኝ እማወጣሽ፣ ይሄ ደግሞ የሚሆነው አንቺ እኔን መታገቢ ብቻ ከሆነ ነው እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ጽጌረዳ እንግዲህ ሚስኪኗና የዋህ ሴት ከግራ ተቀኝ መጥረቢያ የበዛባት ዱላ የበዛባት የሰዋፍ የበዛባት ናት ማለት ነው። ነብዩ እንግዲህ በዛሬ ለታጽ ፌቨንን ለብቻዋ አግኝታት እንዴት ልትዋሽኝ ሞከርሽ? እንዴት ድጋሚ ልትሸውጂኝ ሞከርሽ? እኔስ እንዴት ድጋሚ ላምንሽ ቻልኩኝ? አንቺ በጣም አስመሳይ ነሽ ነበር ያለቻት። እሷም እንግዲህ እንዴት እንደዚህ ትናገሪኛለሽ? የኔን ልብስ እኮ ነው የኔን ብጣሽ የኔን ቡትቶ እየለበሽ አድገሽ እዚህ የደረሽው፣ ዛሬ ደግሞ እንዴት ነው የሚያደርግሽ ያለቻት ነበር ፌቨን። እሷም እንግዲህ ይሄ ነው የገረመሽ? ይሄ ብቻ ከሆነ የገረመሽ አሳይሻለሁ በማለት እንግዲህ በመሬት ላይ ዘራት አንገቷን ሲጠርግታ እየደበደበቻትና እያስፈራራቻትም ጭምር ነበረ። መጨረሻ ላይ ግን ነብዩ ደርሶላታል ማለት ነው። ነብዩ ሲደርስላትም እንግዲህ ጽጌረዳ ምን እያደረግሽ ነው በማለት ነው ጽጌረዳ ውርውር ያደረጋት። ጽጌረዳን የወረወረበት ምክንያት እንግዲህ ፌቨን ከዚህ በፊት የማይሆኑ ነገሮችን እየነገረችው በልቡ ውስጥ ብዙ ተንኮል አሳድራለች ማለት ነው። እሷንም እንዲጠላት ለእሷ ፍቅር እንዳይኖረው ለእሷ ያለው ፍቅር እንዲሞት አድርግተዋለች ማለት ነው። ጽጌረዳም ደግሞ እሱን ከራሷ ያረቀችው ፌቨን ያልሆኑ ነገሮችን ስለነገረቻት ነው። እንዴ በውሸት ድራማ ሰርታ አርግዤ ልጄን አስወረደብኝ ምናምን ብላ እንግዲህ ድራማ ሰርታለች። እንግዲህ ተሸጉዳለች። ይሄ ነገርም እውነት እንደሆነ ደርሳበታለች። አሁን ውሸት እንደሆነ ደርሳበታለች ፌቨን። ነብዩ ግን ሊያዳምጣት ፈቃደኛ አይደለም። እባክህን አንድ ጊዜ አዳምጠኝ፣ እውነታውን ልንገርህ እያለችው ነበር። እሱም በፍጹም አላዳምጥሽም፣ አንቺ ልጅ ጭራሽ ጠጋብሽ አናሽ ላይ ወጣ እኮ። ከዚህም በፊት አባዬ ልደበድቢ፣ አሁን ደግሞ ፌቨን ልትደበድቢ ተነሳሽ እንዴ? ምን አስበሽ ነው? ቆይ እያለ እንግዲህ እያመናጭቃት ነበረ። ጽጌረዳ ግን እባክህን አንዴ ብቻ አንድ ነገር ብቻ ልንገርህ ነበር ያለችው። ምንም እንድትነግሪኝ አልፈልግም፣ ቀጥ ብለሽ ወደ ትምህርትሽ ሂጂ ነበር ያላት። ፌቨን አስመሳያውም እንግዲህ ሂጂ ተባልሽ እኮ አይደል እንዴ ሂጂ በቃ ነው ያለቻት። እንግዲህ ሚስጥር ይወጣብኛል ብላ ፈርታለች እሷም ጽጌረዳም እንግዲህ ዝም ብላ መሄድ አልፈለገችም። ዋናውን እንግዲህ ማለት የፈለገችው ነገር አፍርጣው ነብዩ እኔ እወድሃለሁ በጣም ነው የምወድክ ብሏለች ማለት ነው። በጣም ነው የደነገጠው። ከጽጌረዳ አፍ ይሄ ነገር ይወጣል ብሎ በፍጹም አላሰበው። በጣም ነው የደነገጠው። ይሄን ከጽጌረዳ አፍ ሲሰማ በቃ እወድሃለሁ፣ እኔ በጣም ነው የምወድህ፣ ለመጀመሪያ ጊዜ የወደድኩት አንተን ብቻ ነው፣ ሌላው ልጅ አላውቅም፣ አሁንም ደግሞ እወድሃለሁ ነበር ያለችው። ነብዩም እንግዲህ ከዚህም በፊት ውሸቶችን ስለሰማ በፍጹም አታስመሲ፣ ድጋሚ አልሸወድልሽም ነበር ያላት።
እሺ ካላመንከኝ የራሱ ጉዳይ ነው፣ እኔ ግን ወድሃለሁ በማለት ነበር ካጠገቡ ሄደችውና እሱም እሷን ለማባበል ወይም ደግሞ ለመያዝ ወደ እሷ ሲሄድ ነበር። ፌበን እንግዲህ አረ ወይኔ እግሬ መቆም አልቻልኩም ብላ እሱ እንዲመለስ አድርግተዋለች። ፌበን እንግዲህ ከዚህም በፊት የተሰራችው ድራማ ምንድን ያደረገችው የዮናስ መኪና ውስጥ ቀለበቷን ጥላ ወጣለች። ቀለበቷን የዮናስ መኪና ውስጥ የጣለችው የራሷን ሴራ ለመጠንሰስ እነኚህ ልጆች ምን አይነት ግንኙነት እንዳላቸው ለማወቅ ዮናስ ሚስጥር ለማወጣጣት ነበረ። ቀለበቷን የዮናስ መኪና ውስጥ ጥላ እንግዲህ ዮናስ ጋር ሄዳ ተገናኝታለች ማለት ነው። እሱም ቀለበቴን ስላስቀመጥክልኝ ከልብ አመሰግናለሁ፣ ሌላ ታክሲ ውስጥ ቢሆን የጣልኩትኝ አላገኘው ነበረ፣ አንተ በእውነት ታማኝ ሰው ነህ፣ ግን ከጽጌረዳ የት ነው የምትተዋወቁት እያለችው ነበረ። እሱም እንዴት የምትተዋወቁት ማለት በቃ የስራ ጓደኛ አይነት፣ ሌላ ምን የሚያስተዋወቀን ነገር አለ እኔና ጽጌረዳን ነበረት። እሺ እንደዛ ከሆነ በጣም ጥሩ፣ ምናልባት እንደ ፍቅረኛ ምናምን ከሆናችሁ የምትወድህ ከሆነ ብዬ ነው ነበር ያለችው። ምን ማለት ነው ይሄ? እንደ እህቴ ነው ማየት እያልኩሽ አይደል እንዴ ቢላት፣ እሺ እንደዛ ከሆነ በጣም ጥሩ ብለህ ከመኪና ስትወርድ፣ እንደዚህማ ከሆነ ተሸነፍሽ ማለት ነው። ነይ አሁን ለማንኛውም ተነቅቶብሻል፣ ይህን ቀለበት አውቀሽ ነው እዚህ መኪና ውስጥ የጣልሽው፣ አይቼሻለሁ፣ አውቀሽ ስትጥዩ አይቼሻለሁ ባይኔ። ስለዚህ ምን አስበሽ ነው? ምን ተንኮል አስበሽ ነው? ስለዚህ ሌባ ይሰርቀው ስለሆነ ሁለቱም ተንኮለኞች ስለሆኑ ምን አስበሽ ነው? የሆነ ያሰብሽው ተንኮል አለ። እና አንቺ እንደዚህ በቀላሉ ምንላቀቅ አይደለም። አንቺ ነብዩን ተወጂዋለሽ፣ ነብዩን የራስሽ ማድረግ ትፈልጊያለሽ። ጽጌረዳን ደግሞ ከልጅነትሽ ጀምረሽ አትወጃትም። ስለዚህ አንቺ ጽጌረዳን ከነብዩ ህይወት ማራቅ ነው የምትፈልጊው አይደል አላት። እንዴት አወክ ነበር ያለችው። እባክሽን ሁሉም ነገር አውቃለሁ፣ እኔን ለመደበቅ ምንም ነገር አትሞክሪ፣ እያንዳንዱ ነገር አውቃለሁ። ስለዚህ ነብዩን የራስሽ ለማድረግ እኔ ምልሽን ማድረግ አለብሽ። ጽጌረዳን ለኔ ያሳልፈሽ ሰጭኛለሽ፣ የኔ እንድትሆን ታግዥኛለሽ። ነብዩን አንቺ አጥበቀሽ ትይዣለሽ። ጽጌረዳ ደግሞ የኔ ሆነሽ ማለት አንቺ ደግሞ ዘላለም ደስተኛ ሆነሽ ከነብዩ ጋር ትኖሪያለሽ ማለት ነው ማለት ነው። በጣም ጥሩ፣ አሁን በጣም ተስማምተናል። እንዴት አወክልኝ ነበር ያለችው። ወደ ተንኮሉ መንገድ ገባላት። እንዴት አወክልኝ? በቃ እንደዛ ነበር ማስባው፣ ወደዋለሁ። እኔ እነሷ ደግሞ ከልጅነት ጀምረን እንዋደድም ነበር ያለችው። እኮ አዎ ጽጌረዳኔ በጣም ነው የምወዳት። እሷን ለራሴ ለማድረግ ብዙ ምርጫ አግኝቻለሁ። ደግሞ በግዷ ሳይሆን በግዷም ቢሆን የራሴ ያደርጋታለሁ እያለ ነው። ለዛም ነው የማይሆን ስራ እያሰራት ያለው። ክላሷ ውስጥ ካሜራ ደቅኖ ያለው በድብቅ ካሜራ። እሱ አታውቅም፣ እሱ ግን በስልክ ይከታተላታል። ክላስ ውስጥ ካሜራ ስላለ ማለት ነው። ስለዚህ ወደፊት ሲሄዱ እንግዲህ የጽጌረዳ ወንጀል ሰርታለች በሚል እንጨት ላይ ፎቶዋና ስሟ ተለጥፏል ማለት ፎቶዋ ተለጥፏል። እቺን ልጅ ያያችሁ እንድትነግሩን ወይም ደግሞ ደውላችሁ እንድታመለክቱ የሚል ይህን የተመለከተ የጽጌረዳ ፌበን እንግዲህ እንዴ ጽጌረዳ ምን ሰርታ ነው እዚህ ጋር ወንጀል ተሰርታለች እየተባለ ነው እኮ ነበር ያለችው። ዮናስ እንግዲህ ነገሮችን ሁሉ ጠንቀቆ ስለሚያውቅ ተመለሽ፣ የሰራችውን ሰርታለች፣ ከዚህ ወንጀል ውስጥ ግን ላወጣት የምችለው እኔ ብቻ ነኝ። ያ ደግሞ የሚሆነው እሷ የኔ ስትሆን ነው። ያ ካልሆነ ግን ህይወቷ ከባድ ቦታ ላይ ነው የሚወርቀው እያለ ይገኛል ጽጌረዳ። ስለዚህ ምን የምታውቀው ነገር የለም። ነብዩን የስራ ጓደኛዋ እንደሆነ ብቻ ነው የምታውቀው። አንዳንዱ ሚስጥሮች እንግዲህ ፌበን ሰምታለች። ዮናስ እንደሚወዳት የራሱ ለማድረግ እንደሚፈልግ ከነብዩ እንደውም ዮናስ ይሻላታል የሚል ሀሳብ አለን። የሄደበት መንገድ ጥሩ ባይሆንም ይሄ መንገድ ለመሄድ የመረጠው እንግዲህ ዮናስ እሺ አትለኝም፣ ጥያቄን አትቀበለኝም ብሎ ስላለ ነው ስለሚያስብ ነው። ስለዚህ እሷ ወደ ወንጀል ውስጥ ጥሎ እሷን የራሱ ማድረግ የፈለገው። ፌበን እንግዲህ ተጸጽታ ወደ ቤትም ተመልሳ ወይዘሮ ፍቅርተንም ይቅርታ ጠይቃታለች። ወይዘሮ ፍቅርተም እንግዲህ በማስመሰሏ እንደ ልጇ እኔ እኮ እመቆጣሽ እምናገርሽ ሰው እንዳይደፍረሽ እንዳትበላሽ ብዬ ነው። ይኸውልሽ የኔ ልጅ ደግሞ ማለቆጣት የመኳንንት ልጅ ነኝ፣ የሀብታም ልጅ ናት። ስለዚህ ማንም አይናገራትም፣ ይፈሯታል። አንቺ ግን የሰራተኛ ልጅ ስለሆንሽ ትንሹም ትልቁም ሊለክፍሽ ይሞክራል። ለዚህ ነው የምቆጣሽ፣ ላንቺ ብዬ ነው። እናትሽ ደግሞ አንቺን ለማሳደግ አበዛይታ ድጋሚ ደግሞ ሌላ ዲቃላ ለማሳደግ አበሷን የምታየው ለምንድን ነው? ፍቅር ታውቂያለሽ፣ የሆነ ሴትዮ እዚኛ ጋር ነበረች። ልጇን ለማሳደግ አበሷን የታሳድጋ ድጋሚ ደግሞ ልጅ የደረሰልች ልጅ ስትል እሷን ከሌላ ወልዳ የእሷን ዲቃላ ለማሳደግ አበሷን ታይ ነበረ። እንደዛ እንዳትሆኝ ብዬ ነው ነበር ያለችው።
የእነሱ ሞራል እንዴት ዝቅ እንደምታደርጋቸው ማለት ነው። በቃ ሁሉ ጊዜ የበታችኝነት እንዲሰማቸውን የምታደርገው ወይዘሮ ፍቅርተ ማለት ነው። እና ስለዚህ በቃ ስራሽ እንዴት ነው እያለ ስለ ስራዋም እየጠያየቀቻት ነበርና ስራው ጥሩ ነው፣ በጣም አሪፍ ነው እያለች ነበርና እማዬ በሰሞኑ እኔ ጋር ትመጫለች ነበር እያለቻት እናቷን። አሬ የምን እናትሽ ብቻ እኔ የሚያረሽበትን ቦታ መጥቼ ያለው እንጂ ልጅ አይደለሽ እንዴ? በያሁን ሽሮንም በርበሬውንም ቆጠርጠር አርገተች ስጫት እያለቻት ነበር ወይዘሮ ፍቅርተ። አይ አልፈልግም፣ እኔ ያለ ሁሉም ነገር ገዛዝቻለሁ አለኝ ነበር ያለችው ፌበን። ና እንዴ ልጅ አይደለሽ እንዴ? እንዴት ባዶ እጅሽን ታያያለሽ? ልጅ እኮ ነሽ፣ ያለውን ነገር ቆጣጠረ ተደርጎልሽ አትሄጂም። ፌበን እንግዲህ ይህ አንቺም ልጅሽም አስመሳዮች ናችሁ፣ በጣም አስመሳዮች ናችሁ። ሰው በዚህ ልክ እንዴት ማስመሰል ይችላል? እያለች እንግዲህ በጣም እየተበሳጨችና እየተናደደች ነበረ ማለት ነውና ዮናስና ጽጌረዳ አብረው ይሆናሉ ወይስ ደግሞ ነብዩ ወደ ጽጌረዳ ይመለሳል የሚለው እንግዲህ የሁላችንም ጥያቄ ነው ማለት ነውና በነገራችን ላይ ፍቅርት አሁን በወይዘሮ ዘርፌ እጅ ውስጥ ናት ያለችው። እያንዳንዱ ብዙ ሚስጥሮች ስለምታውቅ ምንም ልታረግ አትችልም። የሆነ ነገር ብታውቅ እንኳን የሆነ ነገር ለማድረግ በተሞከረ እንኳን በጽጌረዳ ላይ ወይም ደግሞ ወይዘሮ ዘርፌ ላይ ብዙ መነገር የሌለበት ሚስጥር አለ። በነገራችን ላይ እንደዚሁም ስናያት በጣም ኃይለኛ ሰው ናት። በጣም ሲበዛ ኃይለኛ ሰው ናት ማለት ነው ወይዘሮ ዘርፌና ስለዚህ አንድ ቀን የተነሳ ቀን ሁሉንም ነገር ወይ ልታፈርጥላት ትችላለች ወይ ደግሞ እሷ ራሱ ልደፋት ትችላለች ማለት ነው። ጽጌረዳ ጥሩ እናት አላት፣ ፈቅዳላታለች ለልጇ። ስትወርቂ ለአንቺ ጸሎት ማድረግ ነው እንጂ የምችለው ተንግዲህ ላስገድድሽ አልችልም። በመሰለሽ መንገድ ሂጂ፣ ከወደድሽም ደግሞ ፈጣሪ ብርታቱ እንዲሰጥሽ ጸልይልሻለሁ። አለፍላጎትሽ ምንም ሆኚ ብዬ እኔ አላስገድድሽም ብላ እንግዲህ ነጻነቷን ሰጣት። ከአቶ መስፍን ከሀያቷም ገላግላታለች ማለት ነው። ልታቀበው የነበረውን ጽጌረዳ ለነብዩ አትሆንም። ምክንያቱም ለምንድን ነው የማትሆነው? አባትየው ከዚህ በፊት ተመኝቷታል። ላገባት ፈልጋለሁ ብሎ ሽምግልና ልኳል። ሊያገባትም ነበረ። ለትንሽ ነገሮች የተበላሹት። ስለዚህ ጽጌረዳ በፍጹም የነብዩ ሚስት ሆና ወይም ደግሞ የነብዩ ፍቅረኛ ሆና መቀጠል አትችልም። የአባትየው ተጽዕኖ ስላለባቸው እንደዚሁም ደግሞ ወይዘሮ ፍቅርተ የራሷን ልጅ እዛ ቤት ለማስገባት ነው እንጂ ያደረገችው። ዘርፌ ደግሞ የምታውቀው ሚስጥር አለ እዛ ቤት ውስጥ። ስለዚህ ልጇን ለአቶ መስፍንም ሆነ ለነብዩ አሳልፋ አትሰጥም ማለት ነው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ቀጣይ ምን ይሆናል የሚለውን ይችላችሁ አመመጣ ይሆናል። ከዛው ደስ ቸር ሰንብቱ። ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ፣ ጊፍት ያላችሁን በጊፍት ሰፖርት እያደረጋችሁ አበረታቱን። ሁላችሁንም ከልብ እናመሰግናለን። ያው የራሳችንን የሆነ ነገር ይዘን እስከምንመጣ ድረስ ያው በዚሁ ባለው ታበረታቱናላችሁ ማለት ነውና አብሮነታችሁ አይለን። ቅልብ ያላችሁ ኢትዮጵያውያን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ የምታስቀምጡ አሁንም አብሮነታችሁ አይለን ማለት ነው። በቀጣይ እስከምንገናኝ ቸር ሰንብቱ።